እንደምን አርፍዳችኋል ክብራትና ክብራን ውድ የኤንዲ ዴሊ የዕለቱ የዜና ተከታታዮቻችን እንደተለመደ ሁሉ የተለያዩ ዜናዎችን ይዘን ቀርበናል። በተለይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት የሰጡትን መሰረታዊ ሀሳቦች ይዘን ተገኝተናል። በተለይም ደግሞ ጠቅላይ ሚኒስትሩ በዛሬው ዕለት እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለውም ብለዋል። ይህንና ሌሎች ዜናዎችን ጨምሮ በስፋት የምንመለከት ይሆናል። በተለይም ደግሞ ጠቅላይ ሚኒስትሩ በዛሬው ዕለት እየሰጡት ያለው መግለጫ ላይ ትኩረት አድርገን አንዳንድ መሰረታዊ ሀሳቦችን እሳቸው ያነሱትን የምንነግራችሁ ይሆናል። ሌላ ወደ ውጭ በመሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ሀሳብ በስፋት እንመለከታለን። ስምምነት ላይ እንደርሳለን አሊያም የጀመርነውን እንጨርሳለን ሲሉ ተናግሯል። ይህንና ሌሎች ዜናዎችን ጨምረን በስፋት የምንመለከት ይሆናል። አብራችሁን እስከ መጨረሻው የዜና ወጃችን አብራችሁን ቆዩ እንላለን። መለያችን እውነት ነው። ይህ ኤንዲ ዴሊ ነው። ሂውማን ራይትስ ዎች በትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እንዲታፈኑና በህገወጥ መንገድ እየተመለመሉ መሆኑን ዓለም አቀፍ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች ገልጿል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉም ጠይቋል። የሰብአዊ መብት ተሟጋቾች ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ትናንት ሰኞ ሰኔ 29 2018 ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋች የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቁሙ ቃለ መጠይቅ ካደረገላቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ በምሽት የቤትና ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂውማን ራይትስ ዎች ገልጿል። ሌላው ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት እየሰጡት ያለውን መግለጫ በተመለከተ የተለያዩ መረጃዎችን እሳቸው ካሉት እየጠቀስን እንነግራቸዋለን። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ተናግሯል። በዛሬው ዕለት በ5ኛ ዓመት 30ኛ መደበኛ ስብሰባ እንደተናገሩት ጠቅላይ ሚኒስትሩ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸዋል። አስተላልፋቸውንም ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ያለነው ብለዋልም። ሰዎች ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት አብይ ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይሯል ብለዋልም። ጊዜው 21ኛው ክፍለ ዘመን መሆኑንም ሲጠቁሙ ሀብት እያፈራ ሀብትን እያጣጣምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ ሄድም አልፎበታል። ይህ ምኞት አይጠቅምም ሲሉም ተናግሯል። በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ብለዋል። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ብለዋልም። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም አጣጥለዋል። አሁን ያለነው
የአዲስ ትውልድ አስተሳሰብና አቅጣጫ አለመቀበል የትም አያደርስም ሲሉም ተናግረዋል። ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎችም ከተሞች በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጪ ያለውን አንፈልግም ብለዋል። ስለ ህወሓት የሰጡት አስተያየት ተከትሎ የኦሮሞ ነጻነት ግንባር ኦነግ በማንሳት የህዝቡ ያለው የትግል ሚና እንደማይካድ ጠቅሰው አሁን ያለው የተለየ ነው ሲሉ የሁኔታዎችን መለወጥም ተናግረዋል። ሌላው በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ካብራሩት መግለጫዎች መካከል ከአርሲ ግድያ ጋር በተያያዘ 22 ተጠርጣሪዎች ተይዟል ብለው ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትሩ በአርሲ የተፈጸመው ግድያ ሃይማኖታዊ ገጽታ እንደሌለው አስረግጠው ተናግረዋል። በሃይማኖትና ብሔር ጥላ ስር እየወደቀ በማለትም የተለያዩ ፍላጎቶች ከጀርባው መኖራቸውን አመላክቷል። አዲስ አበባ ተቀምጠው ቤንዚል እያርከፈከፉ እሳቱን ያቀጣጥላሉ አሉ ሲሉም ከስሰዋል። በአርሲ የተፈጠረው ምርጫውን ከማደናቀፍ ሙከራ ጋር አያይዘው የገለጹት ጠቅላይ ሚኒስትሩ በሃይማኖት ተቋማት ቦምብና ክላሽ ስንይዝ ነበር ብለዋልም። ያቃታቸው ኃይሎች ህዝብን ሊያጠቁና አንድ መንደር ሄዱ። አርሲ ውስጥ ህዝብ የሚያጠቃና የሚከላከል ኃይል ተጋጠመ በማለት በክስተቱ ከሞቱት 11 ሰዎች 8ቱ ሚኒሻ መሆናቸውንም ጠቅሷል። ህይወታቸውን ገብረው ለንጹሃን ህይወት የተጎዱ ናቸው ሲሉም ተናግረዋል። ክስተቱን የሃይማኖት መልክ ለመስጠት ታስቦ ነበር ብለው በጥቃቱ ሙስሊሞች መገደላቸውንና 22 ተጠርጣሪዎች መያዛቸውን ገልጸዋል። ሀገሪቷ ስላላት ቁመና ጠቅሰው ማንኛውም ትንኮሳ መከላከል የሚችል ቁመና እየገነባን ነው ብለዋል። የትግራይ ክልልን ወቅታዊ ቀውስ ያነሱት ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ህወሓት የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉ ከሷል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳው ማንኛውም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ብለዋልም። ጠቅላይ ሚኒስትር አብይ የሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውን ነገር ከመጣ መከላከል የሚያስችል ቁመና አለን ብለዋልም። የውጭ ተልዕኮ አስፈጻሚ ብለው ያመለከቷቸው የሀገር ውስጥ ኃይሎችን ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉም አክለዋል። የትግራይ ወጣቶች እየታፈሱ ወደ ሱዳን ጦርነት ተወስደዋል። ተፎካካሪዎች በነጻነት እንዲያሸንፉ 15 በመቶ ወንበሮችን ተለቋልም ብለዋልም። ጠቅላይ ሚኒስትሩ 7ኛው ጠቅላላ ምርጫ ታይቶ የማይታወቅ በሚል አሞካሽተውታልም። በዘንድሮ ምርጫ በፓርቲያቸው ከ90 በመቶ በላይ ድምፅ አግኝቶ ያሸነፈ ሲሆን ተፎካካሪ ፓርቲዎች ተጭበረበረ ወይም መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ ብለው 15 በመቶ የሚሆኑ ወንበሮች እንደለቀቁ አስታውቋል። በ85 በመቶ ወንበሮች አለመወዳደራቸውን ለዲሞክራሲ ቀናነት ሲባል የተደረገ ነው ያሉት ጠቅላይ ሚኒስትሩ በፓርላማ 15 በመቶ አልወዳደርም የሚል ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ ሲሉ የፓርቲያቸውን ውሳኔ አሞካሽተዋል። ብዙ ድምጾች እንዲገቡ ፍላጎት ነበር፣ ብዙ ሰዎች እንዲሳተፉ ፍላጎት ነበር ሲሉ ገዢው ፓርቲ በፈቃደኝነት ወንበር መልቀቃቸውን ምክንያት አድርገው አቅርበዋል። ፓርቲያቸው ሳይፎካከራቸው ተቋሚ ፓርቲዎች ተወዳድረው እንዲያሸንፉ የተነደፈውን እቅድ ወጣ ያለ ውሳኔ ያሉት ጠቅላይ ሚኒስትር አብይ አህመድ ጎኑ ሳይሆን በአዎንታዊ መልኩ ታይቶ አይታወቅም ብሏል። 15 በመቶ ይቅርብን ያልነው ጉዳይ ብዙ ድምጽ ለመስማት ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናችሁ ኩራት ሊሰማችሁ ይገባልም ብለዋል። ሌላው በዛሬው ዕለት ስለ ብልጽግና ፓርቲያቸው የተለያዩ ሐሳቦችን አንስተዋል። ከነዚህም ውስጥ ብልጽግና ከሁለት የስልጣን ዘመን በላይ አለመቆየቱን አንስተዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ለቀረበላቸው ጥያቄዎች በሰጡት ምላሽ ምርጫው ዓላማ ሆኖ
ነበር ብሏል። ህዝቡ ጥይት ሳይፈራ ድምጽ እንደሰጠ ጠቅሰው ምርጫውን ስላሸነፈው ፓርቲያቸው ብልጽግና ሲናገሩ 15 በመቶ አልወዳደርም የሚል ፓርቲ እንደሌለ ተናግሯልም። ገዢ ፓርቲ ከሁለት የስልጣን ዘመን በላይ እንዳይቆይ ማድረግን እንደሚደግፉም አስታውቋል። ሌላው ከውጪ በተሰሙ ዜናዎች የካሚኒ ጉዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ጠይቋል። የኢራን የቀድሞ ጠቅላይ ሚኒስትር አያቶሊ አሊ ካሚኒን የቀብር ስነ ስርዓት በርካቶች በቴሄራን ታድመዋል። በመዲናዋ የሚካሄደው የ3 ቀናት ህዝባዊ ሐዘን ከኢማን ሁሴን አደባባይ ተነስቶ በአዚድ አደባባይ አድርጎ በማዕከላዊ ቴሄራን ተከናውኗል። የኢራን መገናኛ ብዙሃን እንደዘገቡት በሚሊዮኖች የሚቆጠሩ ሐዘንተኞች የሀገሪቱን አውራ ጎዳናዎች ሞልተውታል። የኢራን ሰንደቅ ዓላማ እንዲሁም በቀለም የሚወክለው ቀይ ጨርቅም አውለብልበዋል። መነሳት አለብን እያሉ ድምጻቸውን እያስተጋቡም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ በአደባባይ ጠይቀዋል። የትራምፕ ፎቶ የሚታይባቸው ቢልቦርዶች ላይ ድንጋይ የሚወረውሩ ሐዘንተኞችም በስፋት ተንጸባርቋል። አሜሪካ አባታችንን ገድላለች አንለቃችሁም የሚለው ከመፈክሮች አንዱ ነው። የ22 ዓመቷ የዩኒቨርሲቲ ተማሪ መላይካ ኖሪን እዚህ የተገኘሁት በክብርና በኩራት ነው። ምን ያህል እንደምንወዳቸውና ለህዝቡ ለኢስላሚክ ሪፐብሊክ እንዲሁም ለስነ ስርዓቱ ምን ያህል ታማኝ እንደሆነን ለማሳየት ነው ስትል ለኤፍፒ ተናግራለች። ፕሬዝዳንት ማሱድ ፔጂኪያን በኤክስ ገጻቸው ካሚኒ ለመላው ኢራናውያን ያስተማሩት የሀገሪቱ ትልቅ ሀብት ህዝቡና አንድነት መሆኑን ነው ብለዋል። ኢራናውያን የሀገሪቱን ክብርና እድገት እና ታላቅነት ያስቀጥላሉም ሲሉም ተናግረዋል። ስምምነት ላይ እንደርሳለን አሊያም የጀመርነውን እንጨርሳለን ሲሉ ደግሞ በሌላ ወገን ደግሞ ትራምፕ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ እንደርሳለን አሊያም የጀመርነውን ስራ እንጨርሳለን ሲሉ አስጠነቀቁ። ትራምፕ በሰጡት ቃለ ምልልስ የሆርሙዝ ወሽመጥ ቢዘጋም የነዳጅ ዋጋ ብዙም እንዳልጨመረ ተናግረዋል። ነዳጅ በብዛት ወስደንባቸዋል፣ ማንም አላወቀም፣ ይሄ የሆነው በአንድ ወር ተኩል ነው ብለዋል። የኢራንን ባህር ኃይልና አየር ኃይል ማውደማቸውን በድጋሚ ገልጸዋል። መቆጣጠሪያ ስርዓት እንደሌላቸው አውቀዋል። መቆጣጠሪያ ስርዓታቸው ስለወደመ በመሸጥ ኢላማ አድርገናቸዋል ሲሉም ተናግረዋል። ትራምፕ ጉልበተኛው ባህር ኃይላችን ማንም አይቶት የማያውቅ እገዳ ጥሏልም። ለ2 ወር አንድም መርከብ አላለፈም። ለስምምነት ስንቃረብ እገዳውን አላልተናል፣ ስምምነት ላይ እንደርስ ይሆናል ሲሉም አክሏል። ዞሮ ዞሮ እናሸንፋለን ወይ እንስማማለን ወይ ስራውን እንጨርሳለን ሲሉ አስቂኝ አስተያየታቸውን ፕሬዝዳንት ትራምፕ ሰጥቷል። 91 ሚሊዮን የኢራን ህዝብ እንዲጎዳ ስለማይፈልጉ ስምምነት ላይ መድረስን እንደሚመርጡ ከኢራን በኩል እንደሚጠብቁም እጠብቃለሁ ሲሉም ተናግረዋል። ውድ የንዲዴሊ ዜና ተከታታዮቻችን የዕለቱ ዜናዎቻችን የእስካሁኑ ይመስላል። መለያ ባህሪያችን እውነትና እውነታነት የያዙ መረጃዎችን፣ ዜናዎችን ማቅረብ ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። መልካም ጊዜ